ተበላሽቶብኛል ብትይ በእርግጠኝነት 30,000 ድርሃም ትከፍልሻለች። መንግስት ይወስንባታል። 20 ዓመት ማዳም ቤት ከፍታ ሰርታ ትከፍልሻለች። የማዳም ቅመም ከሆነች እናንተ ስለማታውቁ ወላሂ እዚህ ሀገር ላይሰንስ ያለውን ሰው መናገር ለዚህ ሀገር መንግስት ግብር እየከፈለ የሚኖር ሰው ቢዝነስማንን መናገር ምን ማለት እንደሆነ የምታውቁት አሁን እኮ ችግር የለውም። እኔም ብትናገሩኝ እኔ ምንም ቢዝነስማን አይደለሁኝም። ወይ ትታሰራላችሁ ወይ ደግሞ ትባረራላችሁ። እነዚህ ግን ቢዝነስማን ናቸው። ካሳ ትከፍላላችሁ። ስራ የተበላሸብኝ ብላ መሲ ብርጅስቶን 50,000 ብር 100,000 ድርሃም ካሳ በትጠይቅ በእርግጠኝነት 30,000 40,000 ድርሃም ካሳ ትከፍላላችሁ። ምናልባት እኮ ማዳም ቤት የ1,000 እና የ2,000 ድርሃም ደሞዝተኞች ናችሁ። ከየት አምጥታችሁ 20 ዓመት ማዳም ቤት ከፍታችሁ ትሰራላችሁ ማለት ነው። አንድ ሰው ከሰሽ ራስሽን ካላስከበርሽ ሁሌ ወዱኔ ነግሬሻለሁ። እንባ ምንም መፍትሄ እነዚህ አብዛኛው እኔ ልንገርህ ሀቢብ፣ አንዲት ደግሞ ከነሱ መካከል ነገር ደግሞ እኔን የሚጎዳኝ ከሆነ ደግሞ ልጆቹም እኮ ከጎኔ ናቸው። ይኸው አሁን ኮሜንት ላይ ስራሽ እየተበላሸ ነው። ማሰብ ያለብሽ እኮ ስራሽ እየተበላሸ ነው እኮ። ልንገርህ ሀቢብ፣ ስራዬን ደግሞ የሚያበላሽብኝ ነገር ከሆነ ጥግ ድረስ ትሄዳለህ። ገባ? ሌላ እኔ ለምሳሌ ሳዋ ታውቃለህ፣ 2 ቀን አያልፍም እዚህ ሀገር ሜሴጅ መጥቶልክ ወዲያው በቀደም አይተሃል አይደል ሀቢብ? ካንተ ጋር ሄጄ ነው የከፈልኩት። ያንን የምከፍል ልጅ ነኝ ለመንግስት ማለት ነው። ገባ? ግን ደግሞ አንዳንዴ ደግሞ ሲበዛ ደግሞ ይመርና ይሄን አሁን ላይክ እንደ ፋሚሊም ስለማያቸው ምናምን እዚህ ቲክታክ ላይ ዝም ይጮህና እዚህ ቲክታክ ላይ ዝም እላለሁ። የሚሄድበትን አካሄድ ጠፍቶብኝ አይደለም ምን እንደሚያስቀጣ ሳላቀርቻ አይደለም ምናምን። ገባ? ግን ሲበዛ ደግሞ በተለይ እኔ በስራዬ ማንም ሰው እንዲመጣ አልፈልግም። ገባ? እኔ አንድ ስልክ ልኬላቸው ከመዳም ቤት አሲር ለድራይቨሩ ለመሲ ስጥልን ብለው የሚልኩ የመዳም ልጆች እነሱን ስለማይ ነው ሁልጊዜ እያለቀስኩኝ ዝም እምለው። ገባ? እንጂ እኮ ቀላል እኮ ነው። ሄደህ ሁሉ ነገር የተመቻቸ እኮ ነው እዚህ ሀገር ሄደህ በጣም ተከብሬ ነው የምከሰው። ገባ? ግን ሁሌ የሆነ እከሳለሁ እልና ወይ ደግሞ የሆነ ነገር ርቀት ይሄድና እልና ሰው ደግሞ ታይ መሲ በቃ ማለሽ ካንቺ ለፍ ይልሃል ሰው። ገባ? አሁን ግን በእንጀራዬ ስለሆነ የመጡት ግን አልተውም። ያ ጎበዝ በቃ እንደዚህ ነው ወይ ቀጮዬ፣ እንደዚህ ነው ማድረግ ያለብሽ። አንቺ ልጅቷን ማን እንደላካት ይሄን ነገር ለምን ማድረግ እንደተፈለገ አጣሪ። ይሄ ዝም ብሎ ነገር አይደለም። ያንቺ ፕሮዳክት ያንቺ ነገር ብራንድሽ ቢሆንስ? አሁን አንቺ እንደዚህ ስልክ ነው የምትሸጪው፣ ሌላ ብራንድ ቢሆንስ? አስበሽዋል መዘዙን? ይሄ ተልኮ ነው። ማን እንደላካት ማን እንደዚህ አድርጊ እንዳላት ምናልባት እሷ ላትሆን ትችላለች። የሆነ ሰው ልኳት ይሆናል። አንቺ ይሄንን አጣሪ። ልጅቷንም እንደዚህ አሁን ልጅቷ ወደ ህግ ቦታ ምናምን ጉዳዩን ህግ ከያዘው መጥፎ ነው፣ መዘዙ ብዙ ነው። ምክንያቱም አንቺ ስትከሻት መጀመሪያ የምትጠይቂው ስራዬን አበላሽታብኛለች ካሳ ብለሽ ነው የምትጠይቂው። ኦኬ ይሄን ነገር ልጅቷ የሆነ ከኋላ የሆነ እንትን አለው የሆነ እንደዚህ አድርጊ ያሏት ሰው ሊኖር ስለሚችሉ መጀመሪያ እሱን አጣሪ። ከዛ በኋላ አንዱን ልክ ካስገባሽ ማንም ቀና ብሎ አይታይሽም። ምክንያቱም እዚህ ጋር ኦዲየንሶችሽን ነው ማክበር ያለብሽ። ኦዲየንሶችሽ ደግሞ የሚፈልጉት ያንቺ ላይፍሽ ላይ ማየት ያለው እዚህ ጋር መጥተው የሚናገሩት ራስሽን አስከብሪ በቃ ራስን። ምክንያቱም አንቺ እንደኛ አይደለሽም። እኔ ምንም ቲክቶክ እኔ እዚህ መጥቼ አፌን ከፍታለሁ ወይ ደግሞ እጫወታለሁ እንትን እላለሁኝ እንጂ እኔ ቲክቶክ ገቢያ አይደለም። አንቺ ግን ቲክቶክ ግን ምንድነው ያማታል እንዴ ይችላል? ይሄ ግን ላንቺ ግን ቢዝነስሽ ነው፣ ስራሽ ነው። ማስከበር አለብሽ። ኦዲየንሶችሽንም እንትን ማለት አለብሽ። ምክንያቱም ሁሉም እየመጣ አሁን እዚህ ጋር የሚጽፉልሽን እያየሽ ግን ሁሉም እየመጣ አንቺ ላይ ይሄንን ከሷ ገዝቼ ነው ይሄንን እሷን ይሸጠችልኝ ይሄንን እሷ ነው እንደዚህ ያደረገችልኝ በቃ አንዴ ኢትስ ኦኬ፣ ሁለቴ እሺ፣ ሶስቴ እኮ ነው ችግር ራሱ የሚቻለው። አንቺ 100 ጊዜ ለማን ብለሽ ምን ታጫለሽ? ምንም አታጭም እኮ እሷን ብትከሻት خلاص ማለፍ ነው። ከዚህ በፊት ያለፍሽው ይሄ መስዋዕትነት ያስከፍልሽ። ያኔ ግን አንዱን የሆነ ነገር አድርገሽ ጉዳይሽ መንግስት ጨርሶልሽ ቢሆን ኖሮ ማንም ካንቺ ጋር አይቃለድም። ማንም ሰው እንደዛ አድርጊ ለማለት ነው የኔ እህት። እኔ ማማከርሽኝ እንደ ጓደኛ እንደ ወንድም መመክርሽ ነገር ጨክኝ፣ በቃ ጨክኝ። እንደዛ አድርጊ የኔ ቆንጆ።
እንደዛ ነው። እናንተም እዚህ ውስጥ ያላችሁ ልጆች ይኸውላችሁ ከኔ ጋር ቀልዱ። ከኔ ጋር ብንካሰስ ምን ብልን እኔ ምንም አይነት የምሰራው ቢዝነስማን አይደለሁም ዱባይ ላይ እኔ ችግር የለብኝም። እኛ ብንካሰስ እኔና የሆነ ሰው ብንካሰስ ምንም አይነት ችግር የለብንም። ኦኬ። ግን ከእንደዚህ የቢዝነስማኖች ጋር ስትካሰሱ መንግስት በቶሎ አይፋታችሁም። አዛ ነው። ይሄንን ደግሞ ስለማቅ ነው እኔ ስለምቀርብ ነው እኔ ስለማቅ ነው። በእንደዚህ አይነት ኬስ ከተያዛችሁ ካሳ ትከፍላላችሁ። ካሳ ውድ ነው። ቢዝነሷን አበላሽታችሁ እሷ ዝም ብትል መንግስት ዝም አይላችሁ። ከኔ ጋር ግን ችግር የለውም። አንተን ለመጣል ሰው ማሄድበት ርቀት የለም። ካልነቃ ይደፋል። አትነቃም። መሲ ብርጅስቶን መቼም አትነቃም። እሷ እስከምትታመም ሆስፒታል እስከምትገባ ትጠብቃለች። ከኔ ጋር ምናምን እንካሰስ። እኔ ከስንት ሰው ጋር ተካስሻለሁ። ግን የኔ ኖርማል ነው። ወይ ትታሰራለህ ወይ ምናምን ወይ በሆነ ነገር እንትን ትላለህ። ለዛ ነው እና በቃ አንቺም እርምጃ ወስደሽ እናይሻለን። ሀበሻ ወላሂ የሚሰራ ሰው አይወድም። አዎ አሁን እቺ መሲ የምታናድደኝ አልቃሻ ስለሆነች ነው። አሁን አይታችኋል ስንት ነገር እንደተባለች እቺ ምስኪን። መጨረሻ ላይ ግን አላህ አቋን እንትን አይለውም። ስለሚያውቁ ነው እሷ ላይ የሚጨክኑት። ለምን ሌሎቹ ላይ ያደርጉ? እሷን ስለሚያውቋት ነው። ኦኬ ለዛ ነው። ኦኬ እንደዛ ነው። ታፕታፕ ኮፒ ሊንክ አድርጉ ጋይሶች፣ ታፕታፕ ኮፒ ሊንክ አድርጉ። ጨርሰናል። ረበለ ጸዲ አሎ ምን አልሽኝ? እና የት ነው ማስገባሽ? ላይቭ አጀንዳ ላይ ነኝ። እባክሽ መሲ ብርጅስቶን የሆነ ልጅን አፍቅራ በሱ ጉዳይ እያወራን ነው። ጋይሶች ታፕታፕ ኮፒ ሊንክ አድርጉ። ለሷ ጉዳይ እያወራን ነው። መሲ ምርጥ ሰው ናት። ጸዲ ደግሞ አስገባኝ ትያለሽ እንጂ አጀንዳ ላይ ነን ውዴ። የድሮ ፍቅረኛ የጸዲዬ ኢትዮጵያ ልትገቢ ነዋ። ኢትዮጵያ ገባሽ? ኔቨር ጊቭ አፕ። በቃ መሲ ከፈለግሽ ውጪ ከፈለግሽ አውሪ። እኔ ሽንቴ ሊፈነዳ ነው።